ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15000 በላይ ተፈናቃዮች ከመንግስት ምንም አይነት እርዳታ እየተደረገላቸው እንዳልሆነ ለአዲስ ማለዳ ገለጹ። ዝርዝር መረጃውን እናካፍላችኋለን። ከአሜሪካ የመመለስ ስጋት የገጠማቸው ኢትዮጵያውያን ቀጣይ ዕጣ ፈንታ ምንድነው የሚለውንም ጉዳይ የምናስቀኛችሁ ይሆናል። አብራችሁን እንድትቆዩ እንጋብዛችኋለን። በሌላ መረጃችን የትራምፕ ቪዛ እገዳ በፍርድ ቤት መሻሩን ተሰምቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15000 በላይ ተፈናቃዮች ከመንግስት ምንም አይነት እርዳታ እየተደረገላቸው እንዳልሆነ ተናገሩ። ለአዲስ ማለዳ አስተያየቶቻቸውን የሰጡ ተፈናቃዮች እንደሚሉት ከሆነ ከኦሮሚያ ክልል ከቄለም ወለጋ፣ ከሆሮ ጉሩ፣ ከምስራቅ ወለጋ እንዲሁም ከነቀምቴ አካባቢ ከብሔረሰባዊ ማንነታቸው ምክንያት ከ2013 ዓ.ም ከተፈናቀሉበት ጊዜ ጀምሮ እስካሁን በአማራ ክልል ደቡብ ወሎ፣ ሰሜን ወሎና ደብረ ብርሃን የመጠለያ ካምፕ ውስጥ ተጠልለው ይገኛሉ። በደቡብ ወሎ ዞን ውስጥ የሚገኙት እነዚሁ ተፈናቃዮች በሸራ ውስጥ ተጠለሉ ሲሆን በዚህ የፀሐይ የብርድ መፈራረቅ የምግብ እጥረት እንዲሁም በእነዚህ ወገኖች ላይ ኃላፊነት የሚወስድ አካል ስለመኖሩም አስቸጋሪ ሆኖብናል ይላሉ። የደቡብ ወሎ ተፈናቃዮችን ጉዳይ መንግስት ይዞታል የምንባለው ያሉ ተፈናቃዮቹ ነገር ግን መንግስት እርዳታ እየሰጠ አይደለም፣ እንዲሁም መንግስት ተፈናቃዮችን ወደ ቀደመ ቦታቸው መልሻለሁ እያለ ያስተባበላል በማለት ያሰራጫል ያሉትን መረጃም ውድቅ አድርገዋል። አያይዘው መንግስት ካምፕ እንዳለ ያመናል፣ ነገር ግን ምግብ አይሰጥም። ደቡብ ወሎ ዞን ላሉ ተፈናቃዮች እኔ ነኝ ኃላፊነት የምወስደው ምንም አይነት ድርጅት አይገባም ይልና እሺ እርዳታ ይሰጠን ብለን ስንጠይቅ ደግሞ ከ5 ወራት በኋላ ስንዴ ወይም በቆሎ ብቻ ይሰጣል ሲሉ ወቅሰዋል። መንግስት ለጉዳዩ ትኩረት አልሰጠም፣ ድርጅትም ዲረዳና ያስገባው ተፈናቃዮቹ በ11 ካምፕ ውስጥ ብቻ ወደ 15000 የሚሆኑ ተፈናቃዮች መኖራቸውን ይናገራሉ። ማህበረሰቡ ጋር ተቀላቅለው የሚኖሩ ደግሞ በእጥፍ ሊልቁ እንደሚችሉ በመጥቀስ በአጠቃላይ በደቡብ ወሎ ዞን የተፈናቀሉ ዜጎች ቁጥር ከ34000 በላይ እንደሆነም ለአዲስ ማለዳ ተናግረዋል። በተለይም ደግሞ በሰላም እጦት ምክንያት ቤተሰቦቻቸውን ያጡ ከ90 በላይ የሚደርሱ ህጻናት መኖራቸውን የሚገልጹ ደግሞ ተፈናቃዮቹ ህጻናቱ ወላጅ እንዳለው ልጅ ሳይሆን እንዲሁም ከሌሎች ተፈናቃዮች ጋር አብሮ እንደሚኖሩ አስረድተዋል። የሚያሳድጋቸውም ኃላፊነት የሚወስድም የለም ብለው ይቀጥላሉ። ስማቸው ለደህንነት ሲባል ሊጠቀስ ያልፈቀዱ ሌላ ተፈናቃይ ደግሞ የድጋፍ ሁኔታ ወደ ጃራ አካባቢ በየወሩ እንደሚሰጥ ይገልጻሉ። ነገር ግን በደቡብ ወሎ ዞን በ3 ወር ውስጥ አንድ ጊዜ እንኳን እርዳታ የተሰጠንም ለምን እንደሚሆን ምክንያቱ አናውቅም ብለው ተናግረዋል። አዲስ ማለዳ የደረሳትን መረጃ የተፈናቃዮችን ቅሬታ መሰረት በማድረግ በዞኑ ስለ ጉዳዩ ለሚመለከታቸው ኃላፊዎች ለመናገር ብትሞክርም ሊሳካለት አልቻለም። ቢያንስ 2 ከፍተኛ የመንግስት ኃላፊዎች አንደኛው ከስራ መልቀቃቸው፣ ሌላው ደግሞ ላለፉት 5 ወራት ረፍት ላይ መሆናቸውን በመግለጻቸው ምላሻቸው ማካተት አልተቻለም። ከዚህ በተጨማሪ ጉዳዩን በተመለከተ አዲስ ማለዳ ወደ አማራ ክልል አደጋ መከላከልና ምግብ ዋስትና የስልክ ጥሪ ያደረገ የነበረ ሲሆን የአደጋ መከላከሉ ዋና ኮሚሽነር ዲያቆን ተስፋ ባያበል በደቡብ ወሎ ዞን ለሚገኙ ተፈናቃዮች በሙሉ በባለፈው ሳምንት ዓርብ ዕለት ጀምሮ የእርዳታ እህል እየተደረገ ነው ቢሉም አዲስ ማለዳ ላዘጋጀችው ሌሎች ጥያቄዎች ግን ምላሽ ለመስጠት ፈቃደኛ ባለመሆን ስልኩን ዘግተውታል። በሌላ መረጃችን አሜሪካ የመመለስ ስጋት የገጠማቸው ኢትዮጵያውያን ቀጣይ ዕጣ ፈንታ ምን ይመስላል? የአሜሪካ ፍርድ ቤት በሀገሪቱ ለመኖርና ለመስራት የሰጠውን ጊዜያዊ ፍቃድ እንዲያቆም መወሰኑን ተከትሎ ለኢትዮጵያ የመመለስ ጉዳይ ስጋት እንደፈጠረባት በተማሪ ቪዛ ወይም አሜሪካ ያቀናቸው በኋላም በጊዜያዊ ጥበቃ ስር ወይም ቲፒኤስ የቆየችው ሩት ትናገራለች። ሩት በ18 ዓመቷ የመጀመሪያ ዲግሪ ትምህርቷን በአሜሪካ ለመከታተል በሞከረችበት ወቅት የኮቪድ-19 ወረርሽኝ ጊዜ በመሆኑ ሂደቷም የተለየ ነበር። አንድ ሴሚስተር በኦንላይን ከተማረች በኋላ ኤምባሲው በኮቪድ-19 ምክንያት ስራ አቁሞ ስለነበር እንደገና ክፍት ሲሆን የቪዛ ሂደቷን አጠናቃ ሁለተኛ ሴሚስተር ወደ አሜሪካ ተጉዛለች። ዩኒቨርሲቲ ትምህርቷን እየተማረች በነበረችበት ወቅት የጊዜያዊ ጥበቃ ስርዓት ወይም ቲፒኤስ ተጠቃሚ ሆና በአሜሪካ መቆየቷን ተናግራለች። በዚያ ወቅት የመጀመሪያ ዲግሪዋን ጨርሳ የማስተርስ ዲግሪዋንም ለመማር እየሞከረች ነበር። ሆኖም አሜሪካ ውስጥ ማስተርስ ዲግሪ መማር እንደጠበቃቸው ቀላል አልነበረም። የመጀመሪያ ዲግሪዋን ነጻ የትምህርት ዕድል አግኝታ መማሯን የምትገልጸው ሩት ለማስተርስ ግን ተመሳሳይ ዕድል ማግኘት ከባድ ነውባታል። በዚህ ሁኔታ ኢትዮጵያ መመለስ ወይም በአሜሪካ ሌሎች ስራዎችን እየሰራች የሚቀጥለውን ህይወት ምዕራፍ ማሰስ የሚል አማራጭ እንደነበራትም ትናገራለች። በወቅቱ ወደ ኢትዮጵያ መመለስ ትፈልግ የነበረ ቢሆንም ከጓደኞቿና በአካባቢያ ከሚገኙ ሰዎች የምትሰማው ምክር ግን ኢትዮጵያ ብትመለሽ እንደምታስብ ቀላል አይሆንም የሚል ነበር። ኢትዮጵያ ውስጥ ሰርተሽ ራስሽን ችለሽ መኖር ራሱ ትግል ነው የሚሉ ምክሮች መስማቷ ወደ ሀገር መመለስ የሚለውን አማራጭን ከድርግፍ አድርጋ እንድትዋደረጋት ትናገራለች። ለአመታት ሰርቼ ያጠራቀምኩትን ገንዘብ ሳጠፋ ነው የሚታየኝ ስትል በተለይም በትምህርት የመቀጠል ልማት ሳታሳካ ወደ ኢትዮጵያ ብትመለስ ነገሮች ከባድ እንደሚሆኑባትም ትገልጻለች። ሩት እንደምትለው ጊዜያዊ ጥበቃ የማግኘት እድሉ ቀላል አልነበረም። ከኢሚግሬሽን ጋር በተያያዙ መሰረታዊ ጥያቄዎችና ወንጀል ወይንም ከሽብርተኛና ጋር የተያያዘ ተግባር እንዳልፈጸመች የሚያረጋግጡ ጥያቄዎች እንደጠየቀች ትናገራለች። ከዚያም በ15 ቀደማ ውስጥ ፈቃዱ ደረሳት። የጊዜያዊ ጥበቃ ሁኔታ በአሜሪካ ውስጥ ከተወሰኑ ሀገራት ለመጡ ስደተኞች ከሰብአዊ ጉዳዮች ጋር በተያያዘ ጥበቃ ለማድረግ የሚሰጥ ጊዜያዊ ክልላ ሲሆን ተጠቃሚዎቹ በአሜሪካ በህጋዊ መንገድ እንዲሰሩና ከሀገሪቱ እንዳይባረሩ ያስችላል። በአውሮፓውያኑ 2022 ይህንን ጥበቃ ለኢትዮጵያ የሰጠው የቀድሞ አሜሪካ ፕሬዝዳንት ጆ ባይደን አስተዳደር ሲሆን
በኢትዮጵያ በወቅቱ በቀጠለው ግጭትና ሰብአዊ ቀውስ ምክንያት ኢትዮጵያውያን ወደ ሀገራቸው ቢመለሱ አደጋ ሊያጋጥማቸው ይችላል በሚል የተወሰነም ነበረ። ነገር ግን በ2025 መጨረሻ የዶናልድ ትራምፕ አስተዳደር በኢትዮጵያ ውስጥ ያለው ሁኔታ መሻሻሉን በመጥቀስ ጥበቃውን ለማቋረጥ መወሰኑን አሳወቀ። ይህንን ምርጫ በመቃወም ጉዳዩ ወደ ፍርድ ቤት ቀርቦ የቦስተን ዲስትሪክት ፍርድ ቤት ዳኛ ብሪያን መርፊ ጥበቃ መቋረጥ እንዳይፈጸም ጊዜው ይገለጣሉ። በኋላም የአሜሪካ ጠቅላይ ፍርድ ቤት ትራምፕ አስተዳደር ለሄይቲና ሶሪያ ዜጎች የተሰጠውን ተመሳሳይ ጥበቃ እንዲያቋርጥና በ6 ለ3 ጊዜ የተፈቀደ በኋላ በኢትዮጵያ ጊዜያዊ ጥበቃ ሁኔታ ጉዳይ ላይም የህግ ክርክር ቀጥሏል። የጊዜያዊ ጥበቃ ሁኔታ እንዲጠበቅ የህግ ክርክሮችን በማንሳትና አሜሪካውያን በሀገራቸው ባሉ ቀውሶች ምክንያት በአሜሪካ እንዳይባሩ ለማድረግ ሲሰራ ይቆያል። አፍሪካን ኮሚኒስቱ ጊዜያዊ ጥበቃ መቋረጥ በአሜሪካ በሚኖሩ 5000 የሚቆጠሩ ኢትዮጵያውያን ለከፍተኛ አደጋ ይዳረጋልን ብለዋል። የህግ ባለሙያው አቶ እስራኤል በበኩላቸው ጥበቃ ውስጥ ያሉ ሰዎች አሜሪካ እንዳይባረሩ እንደ ፖለቲካ ጥገኝነት መጠየቅና ሌሎች አይነት የኢሚግሬሽን አማራጭ እንዲወስዱ ይመክራሉ። ነገር ግን ይህን ማድረግ ለቆይታቸው ዋስትና እንደማይሆንም ያስረዳሉ። የአፍሪካን ኮሚኒስቱ ጊዜያዊ አደረጃጀትና የአባላት ተሳትፎ ምክትል ስራ አስፈጻሚ ዳይሬክተር የሆኑት በርት ባዩ በአሜሪካ የተወለዱ ልጆች ያላቸውን ቤተሰቦችን ተጽዕኖ ሊገጥማቸው እንደሚችልም ጠቁመዋል። ወላጆች የህግ ሰነድ የሌላቸው ሲሆን ልጆቻቸው የአሜሪካ ዜጎች ስለሆኑ እንደሚችሉ የቤተሰብ መበተን ሊከሰት እንደሚችልም ይገልጻሉ። ቀጣዩ ሂደት ግን በፍርድ ቤት ካለቀ በኋላ በአሜሪካ ህግ አውጪ አካል ኮንግረስ ላይ የሚመሰረት መሆኑንም ተናግረዋል። የድርጅቱ ቀጣይ ስራም በጊዜያዊ ሁኔታ ይኖሩ የነበሩ ሰዎች ወደ ቋሚ ነዋሪነት እንዲሸጋገሩ ህግ እንዲወጣ መግፋት ነው ብለዋል። ይህ ቀላል እንዳልሆነም ጠቁመዋል። በኮንግረስ ውስጥ ይህ ለውጥ የሚደግፉ የተመረጡ ተወካዮች እንዳሉ ሁሉ የስደተኞችን አስተዋጽኦ የሚገነዘቡ አካላት እንዳሉ ጠቁመዋል። ወደ ኢትዮጵያ መመለስ ሂደቱ ወዲያውኑ የሚፈጸም አይሆንም ሲሉ ግንባታቸውን ያስቀመጡት በንት መንግስት ትዕዛዝ መውጣትና ትዕዛዝን ለጥበቃው ተጠቃሚዎች ማድረስ እንዳለበት አስረድተዋል። እስካሁን ግን እንደዚህ ያለ ትዕዛዝ ወይንም እርምጃ እንደሌለም ገልጸዋል። በአሜሪካ በአጠቃላይ 1.3 ሚሊዮን ገደማ ሰዎች ጊዜያዊ ጥበቃ ሁኔታ እንዳላቸው ያስነሱት ዳይሬክተሩ ይህ ሁሉ ሰው በአንድ ጊዜ በህጉ መሰረት ይዘው ማስወጣት ከባድ መሆኑንና ጊዜም ሊወስድ እንደሚችልም አያይዘው ጠቁመዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በዘገባችን እናልፋለን። የትራምፕ ቪዛ እገዳ በፍርድ ቤት ተሻረ። የኒውዮርክ ፌደራል ፍርድ ቤት የዶናልድ ትራምፕን አስተዳደር በ7 ምስት ሀገራት በመጡ ዜጎች ላይ ጥሎት የነበረውን የኢሚግሬሽን ቪዛ እገዳ ውድቅ አደረገ። የፍርድ ቤቱ ዳኛ ጄኒት ቫርጋስ በሰጡት ውሳኔ የውጭ ጉዳይ ሚኒስቴር ያሳለፈው ይህ እገዳ በግልጽ ህገወጥና ከሚኒስቴሩ ህጋዊ ስልጣን ውጪ ነው ብለዋል። ውሳኔው በዜግነት ላይ መሰረት ያደረገ መርሎን በመሆኑ ከሀገሪቱ የኢሚግሬሽን ህግ ጋር እንደሚጋጭም ገልጸዋል። እገዳው ከአፍሪካ፣ ከላቲን አሜሪካ፣ ከእስያ፣ ከአውሮፓ የመጡ የቪዛ አመልካቾችን የጎዳ ሲሆን የትራምፕ አስተዳደር አመልካቾቹ በመንግስት ላይ ጥገኛ የመሆን ስጋት አለባቸው የሚልም ምክንያት አቅርቦ ነበረ። ክሱን የመሰረቱት የኢሚግሬሽን መብት ተሟጋች ድርጅቶቹ በፍርድ ቤቱ ውሳኔ መደሰታቸውን ሲገልጹ የውጭ ጉዳይ ሚኒስቴር በበኩሉ እስካሁን የሰጠው ይፋ አስተያየት የለም። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች ዜናዎች እስክንገናኝ ድረስ በሰላም ቆዩ።